ሲርቀን ጭፈራ ነበር፣ አልቀሳቅስ ይለኝ ነበር። አሁን ግን ከቻላችሁ ብትሮጡ ማለት ቀስ ብላችሁ አይደለም እየሮጣችሁ ብትሄዱ ምንም ችግር የለውም። እንደኔ ነው። ለራሳችሁ ከፈለጋችሁ ጭው በሏ ድንገት። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሩታዬ ዛሬ ደግሞ በቲክቶኩ እየቀወጠችው መታለች ማለት ነው። ምንድን ነው የድሮ ፎቶቿን ነው እንትን ያለችው ማለት ነው። እንግዲህ እንደዚህ ነበርኩ ከአብርሃም ጋር እያለሁ፣ አሁን ደግሞ ይህ ሁሉ ቀርቶ ተቀይሬ ጠጉሬ ረዝሞ ምናምን እያለች መታለች ማለት ነው። ትናንትና ያው ደስታን ፍራንክ አድርገውታል። ደስታ ግን አሳዝኖ የነበረ ቢሆንም ያው እንትን ብለውታል። ያው እንግዲህ ፍቅራቸውን ያጥናላችሁ ብያለሁ። እኔ የሩታና ደስታ ፍቅር የሚቀጥል አይመስለኝም። እውነቴን ነው የምላችሁ። ማለት እኔ እውነት አይመስለኝም። ሁሉም ነገር ውሸት ይመስለኛል። እና ውሸት ቆይ እስቲ እናንተ ከውጭ የመጣ ሰው እንደዚህ ነው እንዴ? እንደው እንደዚህ ነው እንዴ? ከውጭ የመጣ ሰው ቆይ እዛ የሚሰራው ስራ የለውም? በዚህም ምን እየሰራ ነው? እሺ ውጭ ሀገር ነኝ ብሎ ይህን ያህል ጊዜ አስፈቅዱ ወይ መሳ ኤምባሲ ከልክሎ ነው አላስገባው ብለው፣ እሱም ግራ ገብቶኛል። እና ለመሆኑ ለመመ ተብሏል እንግዲህ እና እየዘፋፈነች መታለች። አሁን አዲስ ህይወት ጀምሬያለሁ፣ አዲስ ኑሮ ጀምሬያለሁ ብላለች ማለት ነው። አብረሽም እንግዲህ አዲስ ህይወት ጀምሬያለሁ ብሏል። ትናንትና አበባ በአበባ አልጓታል። አበባ ይህንን አበባ ለመስጠት አንደኛ ነው ማለት ነው። ሩታም ወልዳ ሳለ ኧረ በፊትም ቤቷን ጎዝጉዞ ነበር የሚጠብቃት በአበባ ማለት ነው። አንድ አበባ እንኳን አይደለም ይዞላት የሚመጣው፣ እንዲህ እቅፍ አበባ ነው። እና ያው እንግዲህ ዛሬ ደግሞ አዲስ ነገር እንጠብቃለን ማለት ነው። በነገራችን ላይ ሩታዬ ምን ሆነች ነው ይችን ዘፈን እየዘፋፈንሽ የመጣሽው ዛሬ? ትናንትና የተፈጠረ ነገር አለ ወይ? እስቲ ንገሪን ማለት ነው። የተፈጠረ ነገር አለ እንዴ? እንዲህ በአዲስ ነገር በድሮ ፎቶችሽ የመጣሽው ይችን አበሻ ቀሚስ ለብሰሽ እንግዲህ ማልክና አብርሽ ነበሩ። ይችን አበሻ ቀሚስ ለብሰሽ ይችን ልብስም የለባበሽው በአብርሽ ጊዜ ነበር ማለት ነው። ምን የድሮ ፎቶችሽን ነው ዛሬ ለቃቀሽ ተንግዲች በኋላ እነዚህም ፎቶች ያጠፋችኋለሁ ነው? ምንድን ነው ነገሩ? ያልገባን ነገር እሱ ነው ማለት ነው። እንግዲህ ቲክቶክሽ ከአብርሃም ጋር ያለሽን በሙሉ አጥፍተሻል። አሁን ደግሞ ከዳኒ ጋር ያለሽን ፎቶ ለምን አላጠፋሽም ማለት ነው? ለምን አላጠፋሽም ከዳኒ ጋር ያለሽን ፎቶ? አሁን እኮ የደስታ ልትሆኚ ነው እንዴ? ዛሬ ደስታን እቅፍ አድርገሽ የደስታን ፎቶ ነው መለጠፍ ያለብሽ እንጂ እንዴት ነው የዳኒን ፎቶ የለጠፍሽው ብዬ እሱን ምን ትልላለሁ። እኔ እንደሚመስለኝ ይሄ ዳኒ ነው እንጂ ደስታና ሩታ አብረው የሚሆኑ አይመስለኝም። እንደው ዝም ብሎ ለመጨብጨብ ለድራማው ለቻናላቸውን ለማሳደግ ብለው ነው እንጂ ምንም ነገር እንትን የሚሆን ነገር የለም እላችኋለሁ። እንግዲህ ዛሬም ነገም ይዘገያል እንጂ አብርሃም የኔ ነው እያለች ስትጎልል የነበረችው ሴትዮ እንዴት ነው ቆልጦላት አሁን አብርሃምን ትታ ወደ ደስታ የምትሄደው? እና እንግዲህ አክስቷ ራሱ ጉዱ እያወጣች ነው። እና እነሱ ናቸው እንጂ እነ ዳኒ ለእንትን ብለው ነው እንጂ ሁለቱ አልተጣሉም እየተባለ ነው። ስለዚህ ለድራማ ብላችሁ የምታደርጓቸው ነገሮች ብዙ ዋጋ ያስከፍሏቸዋል ብዬ ነው እንግዲህ ዛሬ ለጣጠፊያቸው ፎቶች ደግሞ ለየት ያሉ ናቸው። እየዘፋፈንሽ ነው የመጣሽው። በርቺልን ሩታዬ፣ በአዲስ ነገር እንግዲህ በቲክቶክ መተሻል። ያው በርቺ ነው የምንለው እኛ፣ ሌላ ምንም አንልም። የሰው ልጅ እንደዚህ ሲበረታ ነው ሲጎብዝ ነው እንትን ማለቱ። እና ደግሞ አታብዢው፣ አትለጣጠፉ እንዴ! ምንድን ነው ሚዲያ ላይ? እኔ እኮ ችግርም ሲኖርባችሁ ምንም ሲኖርባችሁ ሚዲያ ላይ አትውጡ። በቃ እቤታችሁ የሆነ ነገራችሁን ፈታታችሁ ምትሆኑ። እውነቴን ነው የምላችሁ። የሆነ በቃ እንትን የምትሏቸውን ነገሮች እቤታችሁ እየፈታችሁ፣ እዛ ጋር ደግሞ መለጣጠፍ ምናምን ምን አመጣው? እዛ ጋር አበባ መስጠት፣ እዛ ጋር እቅፍ አበባ፣ እዛ ጋር እንትን አበባ በአበባ አደርገዋለሁ ቤትሽን ምናምን ያ ደግሞ
እና ለማንኛውም እንደውም ምንም ቢሆን እንደ አብርሽ አይሆንልሽም። እንደ አብርሽ እየተጠፈጠፈ አብርሽን እኮ ከመጀመሪያው ጀምሮ በጥፍ እየመታሽው ነው። ይህ ቪዲዮዎችሽን እኮ ማየት ትችያለሽ። አሁን አብርሽ በደለኝ፣ አብርሽ አጠፋ፣ አብርሽ እንደዚህ አረገ የምትይው ሁሉ ያንቺም ጥፋት አለበት። ሴት ልጅ ደግሞ ቤቷን የምታስተካክለው ሴት ልጅ ነች አይደል እንዴ? የሆነ ነገር እየሸፎነች ነው ሴት ልጅ ቤቷን የምታስተካክለው። አሁንም ደስታ እንደ አብርሃም ይሆንልኛል ብለሽ አሁን ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ ቢልሽ አሁን አክብሬ ነው የሚይዝሽ ቢልሽ እንኳን ሊያከብርሽ እንደ አብርሃም የሚሆንልሽ አይመስለኝም። እውነቴ ነው። ይችን የዛሬ ዓመት ተዋታላችሁ። የዛሬ ዓመት ያኑረንና እናያታለን። የዛሬ ዓመት እና የቸኮለ ፍቅር ጥሩ አይደለም። ተረጋግተሽ የሆነ ውሳኔሽን መወሰን አለብሽ እንጂ እንደዚህ ጥድፍ ትናንትና እንደዚህ አብርሃም በቀል እንደዚህ አይደለም። አንቺም መረጋጋት አለብሽ። ሴሊንስ ተረጋግተሽ ሁሉን ነገር አስተውለሽ እስቲ የባለፈው ህይወት ሊደገም ይችላል ብለሽ ማስተዋል አለብሽ። ለምን እኔ ደስታ የአሁኑን ፍቅር ነው እንጂ የአሁኑን በቃ እልህም ይዞት ነው ታላገኘኋት ብሎ እንጂ እኔ ደስታ እውነተኛ አፍቃሪ አይመስለኝም። እንደው በምንም ታምል እንትን ብትሉ እንደዚህ አይነት ሰው እውነተኛ አፍቃሪ አይደለም። እንደዚህ አይነት ጉላ የሚነፋ ሰው እውነተኛ አፍቃሪ አይደለም። ሚዲያ ላይ ወጥቶ ቤት ሰጠሁሽ፣ ቤት ገዛሁልሽ፣ መኪና ገዛሁልሽ የሚል አፍቃሪ በትክክለኛ አፍቃሪ አይደለም። በትክክለኛ አፍቃሪ አይደለም። ይሄ ለጉላና ለእንትን ነው። ቤትም የለህም መኪናም የለህም። ውሸት ነው ይሄ ሁሉ ውሸት ነው። ስለዚህ እንደው ቢገዛላት እንኳን እዛ ቤት አመት ምናምን አትቀመጥበት። እውነቴን ነው የምላችሁ። ለምን እንደነዚህ አይነት ወንዶች ከውጭ የሚመጡ ወንዶች ብዙ ነገር ያደረጉና የሆነ ነገር ተተሳካላቸው በኋላ ግልብጥ ብለው ባንዴ ነው የሚገለበጡት። እኔ የሆነች ልጅ ሚዲያ ላይ ስታወራ ሁሉ ያራረገልኝ የለም እሞትኩልሽ፣ ሄድኩልሽ፣ አበድኩልሽ ብሎ ሁሉን ነገር ቤት ገዝቶላት ምን ብሎላት ያላደረገላት የለም። ግን የሆነ እንትሏን ሲያገኝ የሆነ ነገር ሲያገኝ በቃ እንትል ብሏን ነው በእንትል ነው ዘግቷት። ልጅ አስታቅፏል ነው እንደ ስልክ እንኳን አይደውልላትም። ስለዚህ መጠንቀቅ አለብሽ ብዬ ነው ሩታ ማስበው ማለት ነው። እኔ እንደዚህ አይነት ሰው የሚቸኩል ሰው ምንም አይሆንም እንትን አይልም። የሆነ ተረጋግቶ የሆነ በቃ አሁን እናንተ እንደዚህ ተለሳልሶ ምናምን ሲቀርብ ሚዲያም ላይ ምናምን እንደዚህ አይነት ሰው እኔ በጭራሽ እንትን አልለውም። እንደውም የውስጡን አውጥቶ የሚናገር ሰው ነው ለትዳር የሚሆናቸው። እንደዚህ የሚል መሰማው ሰው ምንም እንትን አይልም። አሁን ትናንትና እኔ አንቺን ብዬ እኔ ህይወቴን ሰውቼ እኔ ገንዘቤን አጥቼ እኔ በቃ ብዙ ነገር ያላረው ነገር የለም እንጂ ለፍራንክ እንኳን እንደዚህ የሆነ ነገር ተተከሰተ የሆነ ነገር እንደሚያደርጋት ደግሞ እርግጠኛ ነኝ። ምንም እንደው አሁን እንደዚህ ፍቅር እንደ አብርሃም እየጠፈጠፈች እንደ አብርሃም እንደዚህ እያቀለለች ሚዲያ ላይ እንደዚህ ራቁት ፎቶ ይዛበት እንደዚህ አድርገው ሊያስቀምጣት ይሄ ውሸት ነው። ቤቱም ውሸት ነው። ምንም ቤት ምንም የለም። ስለዚህ ሩታ ብትረጋጊ ይሻልሻል። ዝም ብለሽ ያም እየመጣ የሚገፋፋሽን ሁሉ ሚዲያም ላይ ይወጡና እንደ ጎበዝ ነሽ ጀግና ነሽ ሲሉሽ፣ አንቺ ደግሞ ተረጋግተሽ ልጅሽን ቢያንስ እንኳን 1 ዓመት እስከሚሆነው ልጅሽ ምን አስቸኮለች? አሁን ነው ተጋብተሽ በአመት ሳይሞላሽ በአንድ ወርሽ የተፋታሽው ምን አስቸኮለች? ተረጋግተሽ ልጅሽ ትንሽ ካፍ ሲልልሽ 1 ዓመት ምናምን ሲሆነው በቃ የራስሽን ህይወት ትጀምሪያለሽ። አሁን ገና ልጅሽ ምንም እንትን ያላለ ልጅ እንጃ እንደው አምነሽ እንኳን ዝም ብለሽ በአሁኑ ጊዜ ብቻውን ጥለሽ መንጣትሽ እራሱ በጣም አንቺ ለእናትነት ሳይሆን ለገንዘብ የተፈጠርሽ ነው የምትመስለኝ። እኔ አሁን ግማሾቹ ልጆቿን ለልጇ ብላ ልጇን ብትል ኑሮ እየወጣች ከወንድ ጋር እንደዚህ አትለጣጠፍም ነበረ። ልጇን ማሳደግ ትችል ነበር በስነ ስርዓት ማለት ነው። እኔ እንደዚህ ራስሽን እንትን አትበይ እያልኩ አይደለም፣ ግን የሆነ ልጃችሁን ቤት ጥላችሁ ለሰው ቤተሰብ እንኳን የለም
በአሁኑ ጊዜ ልጃችሁን ቤት ጥላችሁ ከወንድ ጋር መዝናናት ምንም ልጅሽ የሆነ ነገር ቢሆን በማን ልታማኝ ነው? በአሁኑ ጊዜ ኢትዮጵያ ውስጥ ሰራተኛ ታምኖ ልጁን ጥሩ ሲከደዛ ኮንዶሚኒየም ታየኝ እኮ። ስለዚህ አንዳንዶቻችሁ ለልጇ ስትል ለልጇ ጀግና ነች። እኔ የልጇ ጀግንነት አልታየኝም። የልጇ እና ጀግና እምላት እኔ ልጇን ጠንቅቃ ስታሳድግና በቃ ጀግንነቷን የምታሳየው ያንን ልጇን በጥንካሬዋ ተነስታ ልጇን ስታሳድግ ብቻ ነው ጥንካሬዋን የማውቀው ማለት ነው እናየው። ግን እሷ አመት ያልሞላው ልጅ እንኳን እየጣለች ኧረ 2 ወር ሳይሞላው አይደል እንዴ ብዙ ነገር ስታደርግ የነበረው ልጅ እየጣለች ይሄ ሁሉ ማድረግ ያለባት አይመስለኝም። ማለት ልጇ የሆነ ነገር እንኳን ቢሆን ያው ሰራተኛዋ ራሱ የሆነ በአሁኑ ጊዜ በገንዘብ እየተገዛ ልጅ እንትን ብላ አባቱ ወሰደው ብላ አሁን ከአባቱ ጋር እንትን ብታያይዛት ነው ሌላ ነገር ምንም እንትን አትልም። ግን ልጇን በስነ ስርዓት ብትስ ለትንሽ ጊዜ ጥሩ ነው። ከአሁን ደስታ ጋር እንደዚህ ተላፋደደች እና ምንም የምታመጣው ነገር የለም። ምንም ደስታ ደግሞ ውሸቱን ነው። እንኳን አሜሪካ ልወስድሽ ቀርቶ እንኳን በአሁኑ ጊዜ አሜሪካ ልከጅ ቀርቶ እንትን ልማተጅ ይዛው ግንፍሌ ኢትዮጵያ ግንፍሌ ወይ ወደ ቡታጅራ ይዞሽ ይሄዳል ብለን ነው የምናስበው። ለማንኛውም ሸር ላይክ አድርጉ።